የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 4 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። አለምነህ፣ ዘካርያስና ትዕግስት የተማሪዎች ፕሬዝዳንት ቢሮ ወንበር ይዘው ተቀምጠዋል። ምንድነው የተፈጠረው? ትልልቅ ሰዎች አይደላችሁ እንዴ? ለምን የግቢውን ሰላም ትረብሹታላችሁ? አለ የተማሪ ፕሬዝዳንቱ በትኩረት እየተመለከታቸው። አጥፍቻለሁ፣ በጣም ይቅርታ ታሜ፣ አለ አለምነህ ወደ መሬት እንዳቀረቀረ። የተማሪዎቹ ፕሬዝዳንቱ ታምራት ይባላል። እሺ፣ ካንቺ ልጀምር እህት። ስምሽና ዲፓርትመንትሽን፣ ስንተኛ ዓመት ነሽ? የተፈጠረውንም በደንብ ንገሪኝ አላት ብዕሩን ከጠረጴዛው በላይ ያነሳ። ትዕግስት ከመጀመሪያው ጀምሮ የሆነውን ሁሉ በዝርዝር አስረዳችሁ። ዘካርያስ ነው መሰለኝ ስምህ? ትዕግስት እንደነገረችኝ። እሺ፣ የምትለው ነገር አለ? አለው ፕሬዝዳንቱ እይታውን ዘካርያስ ላይ ያደረገ። እንደምታዩ ተደብድቤያለሁ። ስለዚህ ወንበዴ እንዲቀጣልኝ እፈልጋለሁ፣ አለ ዘካርያስ ድምፁን ከፍ አድርጎ። አዲስ ገቢ ተማሪዎች እንደሆናችሁ ተማሪ ትዕግስት ነግራኛለች። እንኳን በሰላም መጣችሁ ልል እወዳለሁ። ግን ህጉ ለሁሉም ነው የሚሰራው። እዚህ ግቢ ስትኖር የግቢውን ህጎች ልታከብር ይገባል። ማንንም ማስጨነቅ አትችልም። ትዕግስትንም ሆነ የትኛዋንም ሴት ማስገደድ አትችልም። በዛ ላይ መጠጥ ጠጥተህ ነው እየረበሽክ ያለኸው። ይህ ከፍተኛ የዲሲፕሊን ቅጣት አለው። ስለዚህ እባክህ ይቅርብህ። እኔ እዚህ ያለሁት በእናንተው ተመርጬ ነው። እናንተኑ ላገለግል ድምፅ ለሆናችሁ የሾማችሁኝ። በእናንተ ላይ ክፉ ለመሆን አልሞክርም። እኔም ተማሪ ነኝ። እናንተ የሚሰማችሁ ስሜት ይሰማኛል። መስማማት አለባችሁ። ነገሮችን በውይይት ለመፍታት ሞክሩ። ፕሬዝዳንቱ ረዘም ካለው ንግግሩ በኋላ ትንፋሽ ለመውሰድ ሞከረና በሉ እዚህ ጋር እየፈረማችሁ መሄድ ትችላላችሁ አላቸው፣ መዝገቡን ወደ እነሱ እያዞረ። እና ፊቴን እንዲያበላሽቶት ምንም አታደርጉትም? ሁላችሁም ለዚህ ነገር ትከፍላላችሁ። ዘካርያስ እየተንዘረዘረ ፎርሙን ሞልቶ ወጣ። ትዕግስትና አለምነህ ፊርማቸውን አስቀምጠው ቢሮውን ለቀው ሄዱ። ትዕግስት በዘካርያስ ዛቻ በጣም ፈርታለች። ፍርሃቷ ግን ንዴቷ አሸንፎት እንደ እብድ እያደረጋት ነው። ተረጋጊ ቲጂ፣ አልፏል በቃ፣ አላት አለምነህ። እንዴት ልረጋጋ? በገንዘቡ ሊገዛኝ ፈለገ እኮ። ወይኔ ቲጂ፣ ምን መስየው ነው? ቆይ ራስሽን አታስከፊ። አንዳንድ ሰዎች እንደዛ ናቸው በቃ። አለምነህ እጇን ያዝ አደረጋት። ትዕግስት ንዴቷ ብን ብሎ ጠፋ። መዳፎቿ ሞቃቸው። በመሃላቸው ዝምታ ሰፈነ። ሳያስቡት አይኖቻቸው ተገጣጥመዋል። አይኖቻቸው ውስጥ አንዳቸውን የሚፈልጉ ይመስላሉ። በቃ ዶርም ልግባ አለችው ትዕግስት እየተቅበዘበዘች። አለምነህ እጇን ለቆ አይኖቹን ወደ ሌላ ቦታ በየአቅጣጫው ላካቸው። ተደነባበረ። ትዕግስት አለምነህን በቆመበት ጥላው ጥቂት እንደተራመደች ቅጽበታዊ ድምጾች ተሰማት። ደንግጣ በፍጥነት ዞረች። አለምነህ መሬት ላይ ወድቋል። ሰውነቷ በፍርሃት ተንዘፈዘፈ። አንገቷን ጥቂት ቀና አድርጋ ስትመለከት ዘካርያስ ድንጋይ በእጁ እንደያዘ ቆሟል። አለምነህ አለችና ጮኸች። አንተ ማትረባ ምንድን ነው ያደረከው? ትዕግስት ሩጣ አለምነህ ስር በርከክ አለች። ዘካርያስ እግር አውጪኝ ብሎ ከቦታው ተፈተለከ። ከአካባቢው ተሰወረ። አለምነህ ተነስ ተነስ እያለች ጭንቅላቱን ጭኖቿ ላይ አስደገፈችው። ጭንቅላቱን ስትዳብሰው እጆቿ በደም ጨቀዩ። እባካችሁ እርዱኝ፣ አለምነህ እየሞተ ነው። ትዕግስት በጣም ጮኸች። ወዲያው በሰዎች ተከበበች። አለምነህን ተቀብሎት ግቢ ውስጥ ወደሚገኘው ክሊኒክ ወሰዱት። ትዕግስት መተንፈስ እያቃታት ነው። አየር አጠራት። ቆም ብላ በረጅሙ ተነፈሰች። ራሷን ለማረጋጋት ሞከረች፣ ግን ከዓይኖቿ የሚዘንጉትን የእንባ ዘለላዎች ልታስቆማቸው አልተቻላትም። ሳግ የተናነቃት ሰዎቹን ተከተለቻቸው። ክሊኒክ ውስጥ ያሉት ሐኪሞች የተቀደደውን ጭንቅላቱን ሰፍተው ደሙ ፈሶ ከማለቁ በፊት ታደጉት።
ግልኮስ ተኮሉለት። በደም ስሮቹ መድኃኒቶቹን ሰጡት። አለምነህ ደህና ይመስላል። ከሰዓታት በኋላ ከምሽቱ 4 ተኩል አካባቢ አለምነህ አይኑን ገለጠ። ደብዘዝ ብለው የሚታዩ ነገሮች ቀስ በቀስ እየጠሩ ነው። የት እንዳለ ለማወቅ ቃኘት አደረገ። በጓደኞቹ ተከቧል። ከጎኑ ደግሞ ቆንጅየዋ ትዕግስት ወንበር ላይ ተቀምጣ በፈገግታ እያየችው ነው። አይኖቿ ሙጭሙጭ ብለው ቀልተዋል። ስታለቅስ እንደነበረ ገባው። ለመነሳት ሲሞክር ጭንቅላቱ ከበደው። ህመም ተሰማው። እጆቹ ላይ የተዘጋጉ መርፌዎች አሉ። አዎ፣ አለምነህ ክሊኒክ ውስጥ እንዳላወቀ። ተመለስክ አለምነህ? እንዴት ደስ ይላል አለች ትዕግስት አፏን በእጆቿ እንደከደነች። አንተ ደነዝ አስጨንቀህን ነበር። ፊቱን መታ አደረጉት ጓደኞቹ። ምንድነው የሆንኩት ግን? አለምነህ ጠየቀ ግራ በመጋባት። ምን ያልሆን ሰው አለ? ልትኮበልይብን ነበር እኮ አለ አንደኛው ጓደኛው ጥርሱን እየጎረጎረ። ዘካርያስ ከጀርባ ጭንቅላትን መጥቶ ነው ብላ ትዕግስት መለሰች። ማን አባቱ ነው ደግሞ ዘካርያስ? መኮርኮም አለበት አሉ ሁለቱ የአለምነህ ጓደኞች። ቢንያምና ሚኪያስ ይባላሉ። ቢኒ የሐረር ልጅ ሲሆን ሚኪያስ ደግሞ የአዳማ ነው። ሚኪያስና ቢንያም ጫት ውስጣቸው ነው። የሰው ልጅ ካልቃም ምንድነው የሚያደርገው ይላሉ። በየቀኑ ይቀማሉ። መሸትሸት ሲል ደግሞ ጫማ ያለ ካልሲ፣ በርጫ ያለ ጨብሲ አይነፋም ይሉና መጠጥ ይጀምራሉ። ምርቃናው ይሰበራል። ሞቅ ሲላቸው የጨብሳ ወሬ ይጀምራል። ከተመቻቸው በዛ ይቀጥሉና ጭፈራ ቤቶች ጎራ ይላሉ። ካልተመቻቸው ደግሞ ሞቅ እንዳላቸው ከምሽቱ 4 ሰዓት በፊት ወደ ግቢ ይገቡና ችኮችን ሲላከፉ ከተመቻቸው ጋር ሲበሩ ሌሊቱን ያጋምሱታል። የሆነው እንግዲህ የነሱ ህይወት። ዛሬ ግን ምንም አይነት መጠጥ አልቀመሱም። ምርቃናቸው አናታቸው ላይ ወጥቷል። አይናቸው ፈጥቷል። ሲያወሩ እንኳን ጥርሳቸውን እያፋጩ ነው። በአንድ እጃቸው ፀጉራቸውን እየተቀለሉ በሌላኛው እጃቸው ጥርሳቸውን በስቲኪን እየጎረጎሩ ነው። እናንተ ደግሞ ስትመረቅኑ ይህን ዳክተር የምትሆኑት ነገር አለ። ሰውየውን እንኳን አታውቁትም እኮ አለ እየሳቀ። መጠጥ ብቻ የሚያዘወትረው ተመስገን። ቶም የዚሁ አዲስ አበባ ልጅ ነው። ምን ተካብዳለህ አንተ ጠጃ? አረቂ ጋን ውስጥ ካልነከሩ ደግሞ አይገባህም። እሷ ታውቀዋለች። በዛ ላይ እሱን መፈለግ ለኛ ከባድ እንዳልሆነ ታውቃለህ አለ ሚኪያስ ምርቃናው እያንተባተበው። ለነገሩ በለጮን የሚያወራው ዝም በል እስኪ። ቶም በድጋሚ የሹፈት ሳቅሳቀ። አዎ ቶም በቃ አትወልበን አለ ቢኒ እስቲኪኑን ካፉ እያወጣ። ተረጋጉ ሰዎች፣ እኔ ምንም አይነት ግርግር አልፈልግም አላቸው አለምነህ በነገረ ስራቸው እየሳቀ። የተማሪ ግደለኝ ይልሃል ይሄ ነው። አያችሁ እንደኔ ሰከነ ብሎ ሲያስብ በህግ አግባብ ነው ሊጠየቅ የሚገባው። ቶም ካፉ ነጥቆ ተናገረና በመኮፈስ ሚኪያስን አየው። ድንቄም የተማረ አለ ሚኪያስ እየሳቀ። አዎ ዘካርያስ መከሰስ አለበት። ትዕግስት የተመስገንን ሐሳብ ደገፈች። አይ አይሆንም አልከሰውም። መጠጡ ገፋፍቶት ነው እንጂ መጥፎ አስበው አይመስለኝም። በዛ ላይ ቅድም እኔም ተናድጄ መትቼው ነበር። እኔም ልክ አልሰራውም አላቸው። ሁሉም በአይኑ ለማድረስ እየሞከረ። ትዕግስት አልሞገተችውም። ምንም አልመለሰችለትም። ማንነቱ ውስጧን ማረከው። ለሴኮንዶች እሷን አይደለችም። ከመቀመጫዋ ብድግ አለችና ተንጠራርታ ጉንጩን ሳም አደረገችው። የአለምነህ ጓደኞች እርስ በርስ እየተያዩ ሳቁባቸው። የተተከለው ግልኮስ እንዳለቀ ሐኪሙ ፈቅዶላቸው አለምነህ ወደ ደርሙ ደጋግፎ አስገቡት። ከ2 ቀናት በኋላ በተለመደ ቦታ በተለመደው ሰዓት ተገናኙ። ምሽታቸውን ለማሳመር ደፋ ቀና አሉ። አንዱን ለማስደሰት ተራኮቱ። በስንኞቻቸው ተጠበቡ። በግጥሞቻቸው ሩቅ መንገድ ተጓዙ። እልፍ አላፍ ነጎዱ። ተሳክቶልናቸውን ፊቶቻቸው ላይ ፈገግታን በተኑ። ቀኑ ተገባዶ ብርሃን ለጨለማው እጅ ሰጠ። ድቅድቅ ጨለማ በቦታው ተተካ። አለምነህና ትዕግስት በጨለማ ውስጥ እየተራመዱ ነው። ጨረቃዋ ሙሉ ሆናለች። ፈገግ እያለች ትከተላቸዋለች። እንቅፋት እንዳይመታቸው ከጀርባቸው ሆና ታበራላቸዋለች። ግን
ስለኔ ምን ታስባለህ? አለችው ትዕግስት እጆቿን የሽራቦቿ ኪስ ውስጥ እየከተተች። ምርጥ ጓደኛዬም እህቴም ሆነሽልኛል። እየደገፍሽኝ ነው ቲጂ። አንቺን እንደ እህቴ ነው የማይሽ። ለእህቴ የማደርግላትን ነገሮች ለአንቺም ሳላመነታ አድርግልሻለሁ። መልካም ሴት ነሽ አላት ፈገግ እያለ። ትዕግስት አልከፋትም፣ እንደውም ደስ ብሏታል። የጠበቀችውን መልስ ነበር። ግን ያ ዘካርያስ ድጋሚ የሆነ ነገር ቢያደርግስ? ፊቷን ቅጭም አድርጋ ፍርሃቷን ተነፈሰችው። አትጨነቂ፣ ምንም አያደርገኝም። አንድም ከእንደሱ አይነት ሰዎች እኔ እጠብቅሻለሁ። እሺ መከታዬ ልበለ ወይስ ጋሻዬ? የኔ ጠባቂ መልአክ። ትዕግስት እየዘለለች ከፊት ለፊቱ ሄዳ መንገድ ዘጋችበት። አንቺ እብድ አላትና በድጋሚ ሳቅ አለ። ግን ዘካርያስን እንዴት ነው ያወቅሽው? አለምነህ ጥያቄ ሰነዘረ። እዚህ እንቀመጥ አለችው እርምጃዋን ገታ አድርጋ። የአስፓልቱን ጠርዝ ይዘው ጎን ለጎን ተቀራርበው ተቀመጡ። እሱን ያወቅኩበት ቀን የተረገመ ይሁን። የሬጅስትራል ምዝገባ ቀን ነው። የምዝገባ ሂደቱ ግራ ሲያጋባኝ አንተን ፈለግኩ ግን አልነበርክ። በሚቀጥለው ቀን ሬጅስትራል ሄድኩኝ። እዛው በቆምኩበት ዘካርያስ ተብዬው መጣ። ተዋወቀኝ። ፍሬሽ እንደሆነም ነገረኝ። እንደመዘገብ ረዳኝ። እኔም ከልብ ያመሰገንኩት። ግን የልጁ ፍላጎት እኔን ከመርዳት ያለፈ ነው። ወሬው ሁሉ ይጠፋል። ለሰዓታት ቤተሰቡ ስላለው ሀብት እየነገረኝ ነበር። ሰማሁት። ለሱ ሌሎች ሰዎች ተራ ምናምንቴ ናቸው። ሁሉንም ነገር መግዛት የሚችል ይመስለዋል። ከዛ ቀን በኋላ ሰላም ይነሳኝ። በሄድኩበት ሁሉ ይከተለኛል፣ ይጨቀጭቀኛል። ወድጅሻለሁ ይለኛል፣ ግን ወዶኝ አይደለም። እኔም በብሩ ሊስበኝ ስላልቻለ ሊገዛኝ ስላልቻለ እልህ ይዞት ነው። በዚህ ጥቂት ቀናት ውስጥ ህይወቴን ሲኦል አደረገው። እንዳየው ከ2 ቀናት በፊት ገደቡን አለፈ። የእኔ ጦስ ላንተም ተረፈ ይሄው ነው አለችው በረጅሙ እየተነፈሰች። ቲጂ በህይወትሽ ብዙ አይነት ሰዎች ያጋጥሙሻል። ጠንካራ ሴት መሆን አለብሽ አላት አለምነህ ወደ ሰማይ አንጋጦ። የጨረቃዋን ውበት በውስጡ እያደነቀ። በጣም ታምራለች አለችው እሷም ወደ ላይ ያንጋጠጠች። ሁለታችሁም ታምራላችሁ አላት። ቀና ካለበት መለስ ብሎ ትዕግስትን የተመለከተ። ስለኔ ግን ጠይቀኸኝ አታውቅም። ለምን ግን እስካሁን አልጠየቀኝም? አንተ ግሩም ሰው አለች እየሳቀች። ለምን ጠይቅሻለሁ? አንቺ ሁሌም አብረሽኝ ነሽ። ይሄ አይበቃኝም? ስለ አንቺ የማላውቃቸው ነገሮች የሚቀንሱትም የሚጨምሩትም ነገር የላቸውም። ሰው ስለሆንሽ ብቻ ወድሻለሁ። ትዕግስት በመሆንሽ ብቻ ወድሻለሁ። ሌላው ደግሞ ብትፈልጊ ኖሮ ራስሽ ትነግሪኝ ነበር አላት በጥልቀት እየተመለከታት። እኔም በጣም ነው የምወደህ። በቃ ይነገራ አለችው የተፍለቀለቀች። በአዎንታ ጭንቅላቱን ነቀነቀላት። እኔ ማለት ትዕግስት ነኝ። ቲጂ ከአባትና ከእናቷ ጋር በጅማ ከተማ ነው የምትኖረው። ፈጣሪ ይመስገንና የጠየቀችውን እያሟሉላት በፍቅር ነው ያሳደጓት። በ2 ዓመት የምታንስ የ16 ዓመት ታናሽ እህትም አላት አለችው በጣቶቿ እየተጫወተች። ትዕግስት ስታወራ አለምነህ ትካዜ ተሰማው። ጊዜው ይሮጣል። ያሻውን እያስተሳሰረ ያሻውን እያፋታ በሌላውን እያስደሰተ የጨከነበትን እያስለቀሰ ሲፈልግ እየጣለ ሲፈልግ እያነሳ ወደፊት ይገሰግሳል። ጊዜም ማቆም አንችልም። ጊዜ ወይ ያነግስብናል ወይ ያነግሰናል። ከ20 ቀናቶች በኋላ ትምህርት በስነ ስርዓት ተጀምሯል። የዓለምነህና ትዕግስት ግንኙነትም ዕለት ከዕለት እየፋፋ ነው። ሁልጊዜም ይገናኛሉ። አብረው ጥሩ ጊዜ ያሳልፋሉ። ግንኙነታቸው እንደ አለት የጠነከረ እንደ ሸረሪት ድር የማይበጠስ ሆኗል። ተጣብቀው ከመዋላቸው የተነሳ ፍቅረኛሞች ናቸው ብለው የደመደሙ የግቢ ተማሪዎች ወሬ ማሞቂያ ከመሆናቸው አልፈው ዓለምነህን በጠላትነት የሚፈርጁት የትዕግስት ውበት አምላኪ ወንዶች በርከት ብለዋል። በእርግጥ በትዕግስትና በዓለምነህ መካከል መፈላለጉ እንዳለ ነው። ለእሱ ከምንም ነገር በላይ ትዕግስት ትቀድማለች። ከራሱ በላይ ያስብላታል፣ ይጨነቅላታል። ለሷም እንዲሁ ልቧ ውስጥ ያለው ትልቅ ነገር ዓለምነህ ነው። ስለሱ ስታስብ ፊቷ ያበራል። ስታገኘው እንስፍስፍ ትልለታለች።
ሲተያዩ ልባቸው ዝብርቅርቅ ያለ እናም ይመታል። ይህ ሁሉ የሚሰማቸው ስሜት እንዳለ ቢሆንም እንደሚወራው ፍቅረኛሞች ሳይሆኑ ጓደኛሞች ናቸው። ግን የጓደኝነት ሰንሰለቱ የሚበጠስ ይመስላል። አብሮ አምሽተው እንኳ ሲለያዩ መነፋፈቅ ጀምረዋል። ትዕግስት ግቢውን ለምደዋለች። በሰዎችም ተከባለች። ከዶርም ጓደኞቿን በተጨማሪ የክፍል ጓደኞችንም አፍርታለች። ትምህርት በጀመሩ ማግስት ነው አንድ መልከ መልካም ወጣት ከትዕግስት ጎን ካለው ክፍት ወንበር ላይ የተቀመጠው። ትዕግስት ዘወር ብላም አላየችው። ሰው ከጎኗ እንደተቀመጠም አላስተዋለችም። መምህሩ የሚሰጡትን የፍሬሽ ኮርስ በጥሞና እየተከታተለች ነው። በተለየ ሁኔታ የመጀመሪያው ሴሚስተር ላይ ከፍተኛ ትኩረት ማድረግ እንዳለባት አለምነህ ነግሯታል። ፈርስት ሴሚስተር ውጤት ከሰቀልሽ በቀሪዎቹ ሴሚስተሮች ውጤትሽን እንዳስጠበቅሽ ትጓዣለሽ። ሰውንንና ምናልባት መንገዳገዶች ቢፈጠሩ እንኳ ኮምፕሊቲቭ አጠቃላይ ውጤትሽ ያን ያክል አያሽቆለቆልብሽም። ነገር ግን በመጀመሪያው ሴሚስተር ውጤትሽ የወረደ ከሆነ ነጥብሽን ከፍ ለማድረግ ብዙ ትለፊያለሽ። እንደዛም ሆኖ ላይሳካልሽ ይችላል። ስለዚህ ትኩረት አድርጊ ቲጂ። ሌላው ደግሞ ማጥናት የምትፈልጊውን የትምህርት ዘርፍ ራስሽ መምረጥ እንድትችይ በዚህ ሴሚስተር ስኮር ማድረግ አለብሽ። ማድረግ ስላሉባት ነገሮች አለምነህ በጥቂቱ እየነገራት ነው። ሰላም ነው እህት አላት ከጎኗ የተቀመጠው ወጣት። ትዕግስት ገልመጥ ብላ አየችው። ቀይ ቀጭን፣ በቀጭኑ ወርዶ አገጩ ላይ ሳይደርስ የተቋረጠ ፂም ያለው። ሰላም ነህ ወንድም አለችውና ፊቷን መልሳ ትኩረቷን ወደ ትምህርቱ አደረገች። አማኑኤል ይባላል አላት ድምፁን ዝቅ አድርጎ። ጥሩ አማኑኤል፣ ትምህርቱን እንከታተል አለችው መምህሯ የሚናገሩትን ደብተር ላይ በአጭሩ እያሰፈረች። አማኑኤል ዝም አለ። ረዘም ላሉ ደቂቃዎች ምንም ሳይላት አሳለፈና ግን ስምሽ ማን ነው አላት ድምፁን ቀንሶ በድጋሚ ለማውራት እየፈለገ። ትዕግስት ባጭሩ መለሰች። አሪፍ ስም ነው ያወጡልሽ። እዚህ አዲስ አበባ ነሽ? አማኑኤል ቀጠለ። አይ ጅማ ነው የምኖረው። የማውራት ፍላጎቱ ባይኖራትም እያወራት ዝም ማለትን ስብዕናዋ አልፈቀደላትም። ሁለታችንም የክፍለ ሀገር ልጆች ነን። እኔም የወሎ ልጅ ነኝ። ደሴ ነው የምኖረው። እንድታወራው ስለፈለገ ብቻ ራሱን ይጠይቃል፣ ራሱም ይመልሳል። ወሎ ኮምቦልቻ ጋር አንድ ላይ ናቸው እንዴ? ፈገግ ብላ ጠየቀችው። አዎ ጎረቤት ናቸው። በመሃላቸው ያለው ርቀት ከ10-15 ኪሎ ሜትር ቢሆን ነው። አቀማመጣቸው የአይንና የአፍንጫ ያህል ነው። ሁለቱም የወሎ ደሴቶች ናቸው። ኦ ደስ ይላል በጣም። ትዕግስት ፊቷን አዙራ ፈገግ አለችለት። የሷ አለምነህ ከጎኗ ቁጭ ብሎ የሚያወራት መሰላት። ምን ነው አላት። ዝም ያለችውን ልጅ በድንገት ፈገግ ማለቱ አስገርሟት። አይ ምንም አለችና ወደ መምህሩ ዘወር አለች። የሆነ ነገርም አለ። የኮምቦልቻ ልጅ ነሽ? አውቀሽ ነው እየቀለድሽብኝ ያለሽው አይደል? በጥርጣሬን እየተመለከታት መላምቶቹን አስቀመጠ። ከኋላ ወንበር መቀመጣቸው በጀው እንጂ እንደሚያወራው ቢሆንማ እስካሁን መምህሩ አይቶት ከክፍሉ ባባረረው ነበር። አይ ተሳስተሃል። እንደውም ወደዛ መስመር ሄጄ አላቅም። እዚህ ያወቅኩት የኮምቦልቻ ልጅ ስላለ ነው ጥያቄ ያበዛሁት። በጣም ይቅርታ አለችው። ፍቅረኛሽ ነው መሰል። ጥያቄዎቹ ማብቂያ የላቸውም። አይ አይደለም፣ ጓደኛዬ ብቻ ነው፣ ወንድሜም ማለት ነው። ትዕግስት እነዚህ ቃላቶች ከጉሮሯ ሲሾልኩ ውስጧ ቅር እየተሰኘ ነበር። አማኑኤልና ትዕግስት ክላስ በየቀኑ ይገናኛሉ። አማኑኤል ዝም ብሎ ያወራል፣ እሷ አልፎ አልፎ ትመልሳለች። በመጠኑ ተግባብተዋል። ትዕግስትን ለማሳቅ ይታትራል። ልፋቱ ይሰምርለትና ሳቋን መቆጣጠር ያቅታታል። አንገቷን ወደ መሬት ደፍታና አፏን በእጆቿ ከድና እንባ እስኪወጣት ትስቃለች። እንዲህ እያሉ ሳምንታት ተቆጠሩ። ትምህርቱ ሞቅ ብሎ ተጋግሏል። ትዕግስት ግን ለአማኑኤል እንደሚፈልገው ነፃ አልሆነችለትም። በመሃላቸው ያለው ርቀት እንደተጠበቀ ነው። የራሷን መስመር አሳምራ ገደብ አብጅታለች። ይህ ሁኔታዋ አማኑኤልን ውስጡን እየበላው ነው። ለሷ ባያሳያትም ሁሌ እንደተበሳጨባት ነው።
እሱ ሊቀርባት ሲሞክር እሷ ግን ትርቀዋለች። ለምን ሲል ሁልጊዜ ራሱን ይጠይቃል። ቅዳሜና እሁድን ከትዕግስት ጋር አልተገናኙም። ዕለተ ሰኞ ተማሪዎች የመማሪያ ህንፃዎቻቸው ላይ በጠዋት ተገኝተው መምህሮቻቸውን ይጠብቃሉ። ከፊሉ ኮሪደር ላይ፣ አብዛኛው ደግሞ በረንዳው ላይ ቆሞ ያወጋሉ። እዚህኛው ህንፃ ላይ ያሉ ተማሪዎች ከፊታቸው ካለ ህንፃ ላይ ከሚገኙ ተማሪዎች ጋር ፊት ለፊት እየተያዩ አስተማሪዎቻቸውን የሚጠብቁም አሉ። ትዕግስት ማስቲካዋን በቂንጥ እያላመጠች አይኖቿን ህንፃው ላይ ተክላለች። አማኑኤል የህንፃውን ደረጃ ሲወጣ ጎንበስ ብላ ተመለከተችው። ሰላም ሳይላት እንዳላየ ሆኖ በአጠገቧ ሲያልፍ ሰላም አደርክ አማኑኤል አለችው። መጠሻል እንዴ? ሰላም አደርሽ አላት ገልመጥ ብሎ። ፊቱ ቅጭም ብሏል። በሆነ ነገር እንደተከፋ ግልጽ ነው። ይህ ዶረኛ ዘግተኝ ልታልፍ ነበር እንጂ አለችው ሳቅ እያለች። ፊቱ አልተፈታም። ደብተሬን አስቀምጬ እመልሳለሁ አላትና ክላስ ገባ። ነገር ግን አልተመለሰም። ከ30 ደቂቃ ጥበቃ በኋላ መምህራቸው ሲመጣ ትዕግስትና ሌሎች የተገተለተሉ ወደ ክፍላቸው ገቡ። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።